ሰላም ጤና ይስጥልን ዕለታዊ ዜናዎችን ይዘናል። ከዜናዎቹ ጋር ብርሃኑ ይሸዋስ ነኝ። በቅድሚያ ማርዕስተ ዜና። በአማራ ክልል በለገሂዳ ወረዳ የነዳጅ ክምችት እየፈለቀ ነው ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ ለቀጣዩ ሀገር አቀፍ ምርጫ የፓርቲ እጩዎችን መረጃ መሰብሰቢያ ቀነ ገደብ አራዘመ። የትግራይ ታጣቂ ኃይል አባላት ከደሞዝ ጥያቄ ጋር በተያያዘ ዛሬ ጧት መቀሌ የጊዜያዊ አስተዳደር ቢሮን ከበው ነበር ተባለ። የቻይናው ፕሬዝዳንት ጂፒንግ ፓሲፊክ ውቅያኖስ ለአሜሪካና ለቻይና በጣም ሰፊ ነው አሉ። አሁን ወደ ዝርዝር ዜናዎች እናልፋለን። በአማራ ክልል በለገሂዳ ወረዳ የነዳጅ ክምችት እየፈለቀ ነው ተባለ። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ አስገራሚ የተፈጥሮ ክስተት ተመዝግቧል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ ነው። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኝ ህብረተሰብ አገልግሎት እየሰጠ ይገኛል። ይህ በተፈጥሮ ሀብት ብቅ ማለት የክልሉንና የሀገሪቱን ኢነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጠው የሚገባ ጉዳይ ነው ሲል የዘገበው ለገሂዳ ወረዳ ኮሚኒኬሽን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ ሀገር አቀፍ ምርጫ የፓርቲ እጩዎችን መረጃ መሰብሰቢያ ቀነ ገደብ አራዘመ። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ቦርዱ የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎች አስፈላጊ መረጃዎችን ብቻ ከህዳር 8 እስከ ህዳር 23 ቀን በመሰብሰብ ላይ እንደነበር ትላንት ከፓርቲዎች ጋር ባደረጉት ውይይት ላይ ገልጸዋል። ሆኖም በፓርቲዎቹ ጥያቄ መሰረት ቀነ ገደቡ እንዲራዘም ሰብሳቢው አስታውቀዋል ሲል የዘገበው ደግሞ ዋዜማ ሬዲዮ ነው። የትግራይ ታጣቂ ኃይል አባላት ከደሞዝ ጥያቄ ጋር በተያያዘ ዛሬ ጧት መቀሌ ጊዜያዊ አስተዳደር ቢሮን ከበው ነበር ተባለ። ከበባውን ተከትሎ በቁጥር 70 ገደማ ይሆናሉ የተባሉት ታጣቂዎች ከቀትር በኋላ ከጊዜያዊ አስተዳደር ባለስልጣናት ጋር ተወያይተዋል። ደሞዝም ዘግይቶብናል ብለዋል ሲል የዘገበው ደግሞ ቢቢሲ ነው። የቻይናው ፕሬዝዳንት ጂፒንግ ፓሲፊክ ውቅያኖስ ለአሜሪካና ለቻይና በጣም ሰፊ ነው አሉ። ቻይና በዢ አመራር ስር የባህር ኃይሏን በከፍተኛ ፍጥነት እያስፋፋች ትገኛለች። በዚህም የተነሳ አሁን ከማንም በላይ ብዙ መርከቦች አሏት። ይህም በአሜሪካና በተባባሪዎቿ ላይ ጫና ፈጥሯል። ፉጂያን የኤሌክትሮማግኔቲክ ካታፑልቶችን እንዲጠቀም ፕሬዝዳንቱ ራሳቸው ወስነዋል ሲል የመንግስት መገናኛ ብዙሃን ዋቢ አድርጎ